ሰላም ጤና ይስጥልን ተመልካቾቻችን አክብሮ ሰላምታችን እናቀርባለን። የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ በአዳማ ናዝሬት ጉባኤውን አካሂዶ አጠናቋል። ሙስናን በተመለከተ የክልሉ ባለስልጣናት የተናገሩት መነጋገሪያ ሆኖ ነው የዘለቀው። በአጠቃላይ በአገሪቱ ወቅታዊ ሁኔታ የጨፌ ኦሮሚያ ውሳኔዎችንና አንዳንድ ጉዳዮችን መነሻ በማድረግ ከፖለቲከኛው ዶክተር ሚልኬሳ ሚደጋ ጋር የምናደርገውን ቆይታ እንድትከታተሉ ነው የምንጋብዘው። አብራችሁን ሁኑ። ዶክተር ሚልኬሳ ወደ ሌላኛው ርዕሰ ጉዳይ ልሂድ። የኦሮሚያ ክልል ወቅታዊ ሁኔታ ሰሞኑን የጨፌ ኦሮሚያ ስብሰባ ተከናውኗል በአዳማ ናዝሬት። ብዙ ጉዳዮች ተነስተዋል። ምናልባት ዋና ዋና መጠቀስ ያለባቸው ህዝብ ማወቅ ያለባቸው ካሉ ልታጋራን ትችላለን። ነገር ግን ሙስናን በተመለከተ የተነሳው ነገር በጣም አስቂኝ ሆኗል። በሽመልስ አብዲሳም ሆነ በምክትሉ በአወሉ አብዱ አማካይነት የተባለው ነገር እጅግ አስገራሚ ነው። የሙስና ባላባቶች፣ የሙስና ዋና አለቆች ሙስናን በስሙ ጠርተን መዋጋት አለብን፣ ሌባን ሌባ ማለት አለብን ብለው ሲናገሩ እውነት እቺ ሀገር ስንቱን ጉር ተሸክማለች ብለን በጣም እንድናፍር የሚያደርግ ነገር ነው የሰማነው። ለማንኛውም የጨፌ ምክር ቤት ሹመቶችን ሰጥቷል፣ አንዳንድ ውሳኔዎችን አስተላልፈዋል። ስኬት በስኬት እንደሆነ ተናግሯል። ሽመልስ አብዲሳ አሁንም ቢሆን ይህን ስርዓት ጠብቁ፣ ይሄ ስርዓት በመምጣቱ ነው በየቦታው አውሮፕላን ማረፊያ እየተገነባ ያለው፣ በየቦታው ብዙ ልማት እያየን ያለነው ይሄ ብልጽግና ከመጣ በኋላ ነው። ብልጽግና የኦሮሞ ህዝብ እንደ አይኑ ብሌን ሊንከባከበው የሚገባ መሪ ፓርቲ ነው የሚልም ነገር እንዳነሳም ሰምተናል። ለማንኛውም ስብሰባው ምንድነው? ከሙስና ጋር ተያይዞ የተነሳውስ ጉዳይ ምንድነው? ዋናው ከዛ መውሰድ ያለብን እነሱ በታችኛው እርከን አካባቢ ያመኑት የሙስና ጉዳይ ነው። ሌላው ዝም ብሎ የፕሮፓጋንዳ ስብሰባ ነው። ጨፌ ኦሮሚያን ሰብስቦ የ6 ዓመት ስራ ማነው 6 ወር ይቅርታ የ6 ወር ስራ አፈጻጸም ምናምን ብሎ ፕሮፓጋንዳ እንትን የሚያደርጉት ነው። እቺም የሙስናም ያው ምርጫ የሚባል ቅርጫ ነገር አለ። እሱን ለማድረግ ስለሚፈልጉ ያው ተመሳሳይ ነው። ባዘው ተመሳሳይ ድሮ የሚያካሂዱት ነገር ነው። ምርጫ አካባቢ ሲደርሱ ይሄው ሙስኛን ያሰርን ሙስናን እየተዋጋን ነው ምናምን ብሎ ቴንሽን ዳይቨርሽን የሚያደርጉት ነገር አለ። ነገር ግን ከዛ የምንወስደው ነገር አለ። ሙስና እንዋጋለን በቃ ብሎ ስለዚህ ይሄው ሰዎችን እያሰርን ነው፣ በቃ ሙስናን የበላው ሁሉ በበሽታ ያልቃል፣ እያለቅን ነው ብሎ አወሉ ራሱ ቅርብ ጊዜ ውጭ ሀገር ሄዶ ታክሞ የተመለሰ እሱም በሽተኛ ነው። እኔ አሁን እግዚአብሔር ይማረው። ግን ብቻ እነሱ ያሉት ነገር የሰረቀ ሁሉ በሽተኛ ይሆናል ብሎ ያወሩት። አሁን ሙስና ኢትዮጵያ ውስጥ ምንድነው ብለን መጠየቅ አለብን። አሁን ታችኛ ወረዳ ላይ ያለው ይሄ ቀበሌ አካባቢ ታች ዞን ምናምን ላይ ዝም ብለው የሆነ ነገር ወስደዋል ብለው ዛም ስርቆት አለ። ግን ደግሞ ዘታች ቅርንጫፍ አካባቢ ትንሽ ነገር የሰረቀውን እንትን አድርገህ በቃ እያሰርኩ ነው ብትል ማንም አይሰማም። ለምን? የኢትዮጵያ አሁን እኮ የኢትዮጵያ መንግስት መዋቅሩ የሙስና መዋቅር ነው። ከላይ ጀምሮ አደረጃጀቱን ነግሬሃለሁ፣ እኔ አውቃለሁ። የኢትዮጵያ መንግስት አደረጃጀት የሙስና አደረጃጀት ነው። መጀመሪያ ባይዘይ ኢህአዴግን ስናፈርስ እዛ ኢህአዴግ ምክር ቤት አባልም ስለነበርኩ አስታውሳለሁ። ስናፈርስ ዋናው ማጠንጠኛው የነበረው ኢህአዴግ ሙስናን አባባሰ። ከዛ ደግሞ ሰው ማሰር ስንፈልግ በየብሔሩ ይደበቃል ሰው፣ በየፓርቲው ይደበቃል ሰው። ማሰር አልቻልንም፣ ሙስናን መዋጋት አልቻልንም ነው። አንደኛ ቁጥር አንድ ኢህአዴግ መፍረስ አለበት የተባለ ውስጥ እኮ
እኔ እዛ ውስጥ ስለነበርኩ አስታውሳለሁ። ሙስና ነው ዋናው። አሁን ደግሞ አብይ ኢህአዴግን ካፈረሰ በኋላ ምንድነው ያደረገ? ብልጽግናን መሰረተ ሰራ። ከዛ ደግሞ ለየት አለ። ኢህአዴግ እኮ ምን ሙስና አለ እንዳው ብታወዳደር እንዴት መዋቅሩን እነግርሃለሁ። የአብይ የሙስና የመንግስታዊ መዋቅር ሙስና መንግስታዊ ነው። ከላይ አብይ አደራጅቶ አሁን ኦሮሚያ ላይ የሙስና ዋናው ቁንጮ ኃላፊ ሰብሳቢ ሽመልስ ራሱ እና አወሉ እንዴት ነው የሚመሩት? ኦሮሚያ ውስጥ ፕሮጀክቶችን መስራት ከፈለክ ማን ነው የሚወስነው? ሽመልስ አወሉ ናቸው። በቢሊየን የሚሰራ ስራ እነሱ ናቸው አደራጅቶ ኮንትራክተሩን የሚመርጡት። ሙሉ በሙሉ እነሱ ናቸው የሚያሰሩት። የራሳቸውን ባለሀብቶችን አደራጅቶ ይዟል ኦሮሚያ ላይ። ይህንን አጠቃላይ ይህንን የሚመራ አብይ ነው። አንድ በአንድ በኋላ አመጣበታለሁ። ቆይ የደቡቡን ደግሞ ደቡብ አካባቢ የሚሰራ ፕሮጀክት ካለ የሚመራ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አሁን የሆነችው ዓለም ፀሐይ ጳውሎስ፣ እሷ ደግሞ የደቡቡን የሙስና መዋቅር ትመራለች። አሁን ደቡብ ውስጥ የሆነ ትንጥዬ ፕሮጀክት ለመስራት እሷ ነች የምትወስነው። ለማን ነው መሰጠት ያለበት? ለደጋፊዎቹ፣ ለመንግስትን ፋይናንስ የሚያደርጉ ባለሀብቶች ነው የሚሰጠው። ይሰጣል፣ ይቀበላል። አብይ መዋቅሩን ደግሞ በበላይነት የሚመሩ ሰዎችን ይመድባል። አብይ ኦሮሚያ ውስጥ አሁን ባለሀብቶችን የሚያደራጀው ሽመልስ ነው። ለእነኚህ ባለሀብቶች የብልጽግና ደጋፊ የሆኑ አንዳንዶቹ ደግሞ ኦቨርናይት ቢሊዮነር የሆኑ ሰዎች የሚመራው ሽመልስ ነው። አደረጃጀቱ የሶማሌ ክልል አህመድ ሺዴ እና አደንፋራ ነው የሚመሩት። እንደ አህመድ ሺዴ ባለሀብት የለም እኮ ሚኒስቴሮች ውስጥ። ኬንያ ሪል ስቴት አለው አህመድ ሺዴ። በሶማሌ ክልል የሆነ ነገር መንገድ መስራት ከፈለክ የሆነች እንትን ነገር እነሱ ሁለቱ ናቸው የሚወስኑት። ኮንትራክተሩን ምኑን ኤቭሪቲንግ የሚወስኑት የሙስና መዋቅሩን ረን የሚያደርጉት አህመድ ሺዴ እና አደንፋራ ነው።